በ23ኛው የዓለም ዋንጫ ጨዋታ በፖለቲካዊና በስፖርታዊ ሽኩቻዎች ሲጠበቅ የነበረው የእንግሊዝና የአርጀንቲና ጨዋታ በአርጀንቲና አሸናፊነት ጠናቋል። አርጀንቲና ለሁለት ተከታታይ ዓለም ዋንጫ ፍጻሜ ላይ መድረስ ችላለች። የእንግሊዝ ብሔራዊ ቡድን አሁንም ዓለም ዋንጫ ፍጻሜ ላይ መድረስ አልቻለም። ለመጨረሻ ጊዜ እንግሊዝ ብሔራዊ ቡድን በዓለም ዋንጫ ፍጻሜ ላይ መድረስ የቻለው የዛሬ 60 ዓመት ነበር። ዋንጫውንም ማሸነፍ ችለው ነበር። ዛሬ በአርጀንቲና እና በእንግሊዝ መካከል የተደረገው ጨዋታ በአርጀንቲና 2-1 አሸናፊነት ጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ላይ ጎሎቹን ማስቆጠር የቻሉት ተጫዋቾች በ55ኛው ደቂቃ ከሞርጋን ሮጀርስ የደረሰውን ኳስ አንቶኒ ጎርደን ኳስና መረብን አገናኝቶ እንግሊዝን መሪ ሲያደርጋት እንግሊዞች ይህን ጨዋታ እስከ 85ኛው ደቂቃ ድረስ ጨዋታውን 1-0 እየመሩ መቆየት ችለው ነበር። በ85ኛው ደቂቃ ከሊዮኔል አንድሪያስ ሜሲ የደረሰውን ኳስ ኤንዞ ፈርናንዴስ ድንቅ ጎል አስቆጥሮ አርጀንቲናን አቻ ሲያደርጋት በ90 ሲደመር 2 ወይም በ92ኛው ደቂቃ ከሊዮኔል አንድሪያስ ሜሲ በድንቅ ሁኔታ የተሻገረውን ኳስ ላውታሮ ማርቲኔዝ በግንባሩ ጎል አስቆጥሮ አርጀንቲና ለድል ያበቁ ተጫዋቾች ሆኗል። የአርጀንቲና ብሔራዊ ቡድን በታሪኩ የዓለም ዋንጫን 3 ጊዜ ማሸነፍ ችሏል። 2022 ካታር ባሰናዳቸው የዓለም ዋንጫ ከ4 ዓመት በፊት የዓለም ዋንጫ ሻምፒዮን መሆኑ ይታወሳል። የፊታችን እሁድ አርጀንቲናና ስፔን በፍጻሜ ጨዋታ የሚገናኙ ይሆናል። የባለፈው የዓለም ዋንጫ የፍጻሜ ተፋላሚዎቹ አርጀንቲን ፈረንሳይ ከእንግሊዝ ጋር የደረጃ ጨዋታዋን የምታደርግ ይሆናል። በዛሬው ጨዋታ ሊዮ ሜሲ 2 አሲስቶችን በማድረግ በዓለም ዋንጫ ታሪክ አሁንም ከፍተኛው ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ቀዳሚው ተጫዋች ሊዮኔል አንድሪያስ ሜሲ ልዩነቱን ማስፋት ችሏል። የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪው ሊዮኔል አንድሪያስ ሜሲ ነው። ሊዮኔል አንድሪያስ ሜሲ በዓለም ዋንጫ ታሪክ አሁንም ብዙ ሪከርዶችን መጻፉን ቀጥሏል። የውድድሩን ዋንጫ ለሁለተኛ ጊዜ ለማንሳት በመጪው ከፊታችን እሁድ ከስፔን ጋር የፍጻሜ ጨዋታ የሚያደርግ ይሆናል። የእንግሊዝ ብሔራዊ ቡድን ግማሽ ፍጻሜ ላይ ጉዞ ተገጥቷል። የፊታችን በደረጃ ጨዋታ ከፈረንሳይ ብሔራዊ ቡድን ጋር የሚጫወት ነው የሚሆነው። ስፔን እና አርጀንቲና የ23ኛው የዓለም ዋንጫ የፍጻሜ ተፋላሚ ሀገራት መሆናቸውን አረጋግጠዋል። አርጀንቲና አሁንም በሊዮ ሜሲ መሪነት ዓለም ዋንጫ ፍጻሜ ላይ መድረስ ችላለች። የዓለም ዋንጫ ከዚህ በኋላ የሚቀረው አንድ የዋንጫ ጨዋታና አንድ የደረጃ ጨዋታ ብቻ ነው። የ23ኛው የዓለም ዋንጫ የፍጻሜ ጨዋታ የፊታችን እሁድ ይደረጋል። መልካም አዳርን ተመኘን።